ዘግታችሁ የምታለቅሱ ታሪካችሁ ደስታችሁን የተነጠቃችሁ በህመም የምትሰቃዩ እግዚአብሔር አምላክ ወደዚህ ቦታ ብትመጡ በሁለት ቀን በሶስት ቀን በሰባት ቀን ድናችሁ ወደ የቤታችሁ የምትመለሱበት ታሪካዊ ጥንታዊ ቦታ ስለሆነ ሁላችሁም በአገር ውስጥም በውጭም ያላችሁ ይሄን ሚዲያ የምትመለከቱ ሁላ ወደ ሰሚነሽ ኪዳነ ምህረት ገዳም መጣችሁ ታሪካችሁ እንዲቀየር ደስታችሁ እንዲመለስ ጸሎታችሁ እንዲሰማ ህመማችሁ እንድትድኑ መውለድ ያልዳላችሁ ሁላ እንድትወልዱ እናታችን ሰሚነሽ ኪዳነ ምህረት ለደጇ እንድታበቃችሁ ሁላችንም በጸሎት እናስባችኋለን። በዚህ ቦታ ላይ 12 አይነት ጸበል ያለበት ምዕራፈ ቅዱሳን ተብሎ የሾላ ዛፍ ማህፀን የሚፈታ ዛፍ ያለበት ስፍራ አባቶቻችን በስውር የሚያገለግሉበት ጥንታዊ ቦታ ነው። እማ የሚያወራሽ አልቅሼ ሲቀለ ነግሬሽ ውስጤ። እንግዲህ ሰዎች ወደ ሰሚነሽ ኪዳነ ምህረት ገዳም ሲመጡ መቼም ተይዘን የምንመጣው ዛሬ ዓለማችን ላይ ብዙ ሰዎች በየቤታቸው የሚያለቅሱ የሚያዝኑ ትዳራቸው ሰላም ያልሆነ በበሽታ የተሰቃዩ ሁሉ ሰው ወደ ገዳም መጥቶ ድነው ነው የሚሄዱት። እየዳኑ ይሄዳሉ። ሁላችሁም ወደ ሰሚነሽ ኪዳነ ምህረት ብትመጡ እናንተም ድናችሁ ነው የምትሄዱት። ዘግታችሁ የምታለቅሱ ታሪካችሁ ደስታችሁን የተነጠቃችሁ በህመም የምትሰቃዩ እግዚአብሔር አምላክ ወደዚህ ቦታ ብትመጡ በሁለት ቀን በሶስት ቀን በሰባት ቀን ድናችሁ ወደ የቤታችሁ የምትመለሱበት ታሪካዊ ጥንታዊ ቦታ ስለሆነ ሁላችሁም በአገር ውስጥም በውጭም ያላችሁ ይሄን ሚዲያ የምትመለከቱ ሁላ ወደ ሰሚነሽ ኪዳነ ምህረት ገዳም መጣችሁ ታሪካችሁ እንዲቀየር ደስታችሁ እንዲመለስ ጸሎታችሁ እንዲሰማ ህመማችሁ እንድትድኑ መውለድ ያልዳላችሁ ሁላ እንድትወልዱ እናታችን ሰሚነሽ ኪዳነ ምህረት ለደጇ እንድታበቃችሁ ሁላችንም በጸሎት እናስባችኋለን። በዚህ ቦታ ላይ 12 አይነት ጸበል ያለበት ምዕራፈ ቅዱሳን ተብሎ የሾላ ዛፍ ማህፀን የሚፈታ ዛፍ ያለበት ስፍራ አባቶቻችን በስውር የሚያገለግሉበት ጥንታዊ ቦታ ነው። እማ የሚያወራሽ አልቅሼ ሲቀለ ነግሬሽ ውስጤ። እንግዲህ ሰዎች ወደ ሰሚነሽ ኪዳነ ምህረት ገዳም ሲመጡ መቼም ተይዘን የምንመጣው ዛሬ ዓለማችን ላይ ብዙ ሰዎች በየቤታቸው የሚያለቅሱ የሚያዝኑ ትዳራቸው ሰላም ያልሆነ በበሽታ የተሰቃዩ ሁሉ ሰው ወደ ገዳም መጥቶ ድነው ነው የሚሄዱት። እየዳኑ ይሄዳሉ። ሁላችሁም ወደ ሰሚነሽ ኪዳነ ምህረት ብትመጡ እናንተም ድናችሁ ነው የምትሄዱት።